በብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ የተመራ ልዑክ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞንና በስልጤ ዞን የልማት ስራዎችን ጎብኝቷል። ልዑካኑ በዛሬው ዕለት በኢንዱስትሪ ግብርናና ከተማ ልማት ላይ የተሰሩ ስራዎችን ተመልክተዋል። በሌማት ትሩፋት ንቅናቄ መርሃ ግብር የተሰሩ ስራዎች ፍላጎትን ከመሸፈንና ከአካባቢያዊ ትሩፋት ባሻገር ወደ ሀብት መፍጠርና ተጨማሪ ድሎች መሻገራቸውን የፓርቲው ምክትል ፕሬዚዳንት አደም ፋራህ ተናግረዋል። የምስራቅ ጉራጌ ዞን ምንም እንኳን ከተቋቋመ 2 ዓመት ተኩል ያህል ጊዜ ብቻ የሆነው ቢሆንም የፓርቲያችንን የመንግስታችንን የብዝሃ ዘርፍ ብዝሃ ተዋናያን እና ብዝሃ ተጠቃሚነት ወይም ብዝሃ ተጠቃሚ የኢኮኖሚ አቅጣጫን በትክክል ተግባራዊ ያደረገ መሆኑን አይቻለሁ። ተኪ ምርቶችን በማስፋት የሀገርን ሀብት ከወጪ መታደግም ሆነ ምርታማነትን ማሳደግ ላይ የተያዘውን ውጥን በተለያዩ የኢንዱስትሪ አማራጮች ተግባራዊ መሆናቸውም በጉብኝቱ ታይቷል። የምርታማነት ጉዞው በብዝሃ ዘርፍ ስለመሆኑም ማረጋገጫዎች ናቸው። መርሃ ግብሩ የማር ምርትና ምርታማነትን ለማሳደግ፣ የወተት ምርትና ምርታማነትን ለማሳደግ፣ የዶሮና እንቁላል ምርትና ምርታማነትን ለማሳደግ፣ የአሳ ምርትና ምርታማነትን ለማሳደግ፣ የስጋ ምርትና ምርታማነትን ለማሳደግ ታቅዶ የተቀረጸ መርሃ ግብር ነው። መርሃ ግብሩ ለበርካታ ዜጎች የስራ እድል እየፈጠረ መሆኑን አይተናል። በምስራቅ ጉራጌ ዞንም የሌማት ትሩፋት በስፋት ተግባራዊ በመሆኑ ለበርካታ ዜጎች የስራ እድል ተፈጥሯል። እንደዚሁም ዜጎች የገቢ ምንጫቸውን እንዲያሰፉ ረድቷል። የሀገርን የልማት ጉዞ በከተማውም ሆነ በገጠሩ እውን የማድረጉ ጥረት በከተማ ልማትና የቱሪዝም ተጠቃሚነትም የተደገፈ ነው። ሁሉም በየዘርፉ ደርዙን ጠብቆ የህብረተሰቡን ተሳትፎ አልቆ እንዲሄድ የተሰሩ ስራዎች በጉብኝቱ ተስተውለዋል። ትልቅ አቅም ነው ያለን። በየቦታው ያሉ እምቅ አቅሞች አሉ። በየቦታው እምቅ የሆነ ባህል አለን። ስፍራዎች አሉ። እንደገና ሰርቪስ የምንጨምርባቸውና አዋራቸውን ገለጥ አድርገን የምናሳይ ከሆነ ለኛ ብቻ አይደለም ዓለምን ማስተማር የምንችል ህዝቦች ነን። ከዚህ አካባቢ የተሳካ ስራ መንገድ የተጀመረ ነው ያለው። በአጠቃላይ የግብርናው፣ የገጠር ትራንስፎርሜሽኑ፣ የኢንዱስትሪ ትራንስፎርሜሽኑ፣ የቱሪዝም፣ የከተማ ትራንስፎርሜሽን ስራዎች ተደምረው መሬት ላይ ተግባራዊ እንቅስቃሴ ውስጥ ተገብቷል። በየደረጃው አመራሩ በባለቤትነት እየሰራ ነው። ባለሀብቱን ህዝቡን አስተባብሮ እየሰራ ነው እና ህዝብና መንግስት ተቀራርበው መስራት ሲጀምሩ እየመጣ ያለው ለውጥ ተስፋ የሚሰጥ ነው። በስልጤ ዞን ወራቤ ከተማ በኢንዱስትሪ ልማት የታየው ትብብር የህዝብንና የግሉን ዘርፍ አቅም አውጥቶ መጠቀም ላይ ተሞክሮዎች የተቀመሩበት ሆኗል። በአጠቃላይ በጉብኝታችን ያየነው የማዕከላዊ ኢትዮጵያ ክልል በሁሉም ዘርፎች ፈጣን የልማት ጉዞ ላይ እንደሚገኝ ነው። በአጠቃላይ ከጉብኝታችን ያየነው መሪ ፓርቲ ምርጥ ሀሳቦችን በየአካባቢው ያሉ እምቅ አቅሞችን ለመጠቀም የሚያስችል አካባቢን ከመለወጥ አልፎ ሀገርን የሚያበለጽግ ሀሳብ ይዞ ከቀረበ የግል ሴክተሩ ህዝቡ የድርሻውን ለመወጣት ዝግጁ መሆኑን ቁርጠኛ መሆኑን ነው ያየ ነው። በጉብኝቱ ወቅት ከታዩ ስራዎች በመነሳት የኢትዮጵያ ብልጽግና አይቀሬ ለመሆኑ ማረጋገጫው ልማቱ በሁሉም መስኮች ፍሬ አፍርቶ መታየቱ ነው። የማዕከላዊ ኢትዮጵያ ክልል በቅርብ ጊዜ የተቋቋመ እንደመሆኑ መጠን ይህ ዞንም ምስራቅ ጉራጌ ዞን ተብሎ በቅርብ የተቋቋመ እንደመሆኑ መጠን በከተማ ውስጥ ያለው የኢኮኖሚ እንቅስቃሴ፣ የግብርና፣ የኢንዱስትሪ እና አጠቃላይ እንቅስቃሴዎች መነቃቃትን የፈጠሩና የብልጽግናን አይቀርነት የሚመሰክሩ የልማት ስራዎችን ነው የተመለከትነው ማለት ነው። በጉብኝቱ ሌሎች የፓርቲው ከፍተኛ አመራሮችም የተገኙ ሲሆን የ6 ወራት አፈጻጸም ግምገማውም ነገ በሆሳና ከተማ ይጀምራል።